ውስጥ መረጃ ልንገራችሁ። ጋዜጠኛ ሶፎንያስ በይፋ ይቅርታ መጠየቁ ተሰማ። በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ ሲል ይህንን ተናግሯል። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጽ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን ለቤቴ በቃውኝ ሲል ተናግሯል። መድኃኔዓለም ስለ ማረኝ ለታላቁ ክብር ስላበቃኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ ሁላችሁም መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁ፣ ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስተዋስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ይህንን ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምነግራችሁ አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱም አትፍረድ ይፈረድባል በሚል ከባድ ማሳሰቢያ መልእክቱን ደምድሟል ማለት ነው። ይህንን መረጃ እንዴት አያችሁት? ጋዜጠኛ ሶፎንያስ ከዚህ በኋላ እንግዲህ በሰፊው ይቅርታ ይጠይቃል፣ ወደ ሚዲያ ይመለስ። እንዴት ነው ሀሳብ አስተያየታችሁ? ቢመለስስ ህዝቡ እንደበፊቱ ይቀበላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። ቤቱ ፎሎ ይደረግ። አመሰግናለሁ። መልካም ኢድ አል ፈጥር በዓል በድጋሚ